በምድር ላይ ዘመናችን እንደ ጥላናት አትጸናም። በዚህ አጭር ጊዜ በማትጸና ዘመን ውስጥ ለምትጸናው ላንተ መስጠት መታደል ነው። ላንተ ማድረግ መታደል ነው። ዛሬ የምንካፈለው ሐሳብ የመስጠት ኃይል በሚል ይሆናል። ሰዎች በቤተ ክርስቲያን ውስጥ ስለ መስጠት ከመስማት ስለ ገሃነም መስማት ያስደስታቸዋል። ሳይንስ ስለ መስጠት ሲናገር የደም ግፊት ይቀንሳል፣ እንደዚሁም ጭንቀት ይቀንሳል፣ ሰው ለራሱ ያለውን ግምት ከፍ ያደርጋል ብሎ ይናገራል። አንድ በጣም የታወቀ አባባል አለ። ያለ ፍቅር መስጠት ይቻላል፣ ያለ መስጠት ግን ማፍቀር አይቻልም የሚል በጣም የታወቀ የድሮ አባባል አለ። ስንቶቻችሁ ይሄን እንደምታስተውሉ አላውቅም። ሰው ባይወዳችሁም ሊሰጣችሁ ይችላል። ሰው ባያፈቅራችሁም የፈለገውን ነገር ሊያደርግላችሁ ይችላል። በምንም ተአምር ግን ሳይሰጣችሁ ሊወዳችሁ አይችልም። ስለዚህ ሰው ሳያፈቅር ሊሰጥ ይችላል፣ ነገር ግን ሳይሰጥ ሊያፈቅር እንደማይችል እንረዳለን። ወዳጆቼ መስጠት የመውደድ ቋንቋ ነው። ጻፉ። መስጠት የመውደድ ቋንቋ ነው። መስጠት ምንድነው የምትሉ ሰዎች ገንዘብ መስጠት፣ ጊዜ መስጠት፣ ያላችሁን ነገር ማካፈል መስጠት የመውደድ ቋንቋ ነው። ምክንያቱም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እግዚአብሔር አንድያ ልጁን እስኪሰጠን ድረስ እንዲሁ ወዶናልና ተብሎ እንደተጻፈ ማለት ነው። ስለዚህ መስጠት የመውደድ ቋንቋ ነው። መስጠት የፍቅር ቋንቋ ነው። መስጠት ምንድነው የምትሉ ሰዎች ካላችሁ ደግሞ ጊዜህንና ገንዘብህን ለእግዚአብሔርና ለሌሎች አገልግሎት እንዲውል ማድረግ ማለት ነው። አንዳንዶቻችን ጊዜ አለን፣ ሌሎቻችን ገንዘብ አለን። ገንዘባችንና ጊዜያችንን ለሌሎች ሰዎች አገልግሎት እና ለእግዚአብሔር አገልግሎት እንዲውል ማድረግ ማለት ነው መስጠት ማለት። ሌላ ምንም የተወሳሰበ ትርጉም አያስፈልገውም። እኔ ስሰጥ እያልኩ ያለሁት ነገር ምንድነው? ገንዘብም ልስጥ፣ ጊዜም ልስጥ፣ ታለንቴንም ልስጥ፣ ያለኝን ነገር ልስጥ። የምሰጠው ነገር ለእግዚአብሔርና ለሰዎች አገልግሎት እንዲውል ማለት ነው መስጠት ማለት። ስለዚህ በዋነኛነት ስለ መስጠት ስታስቡ ስለ ፍቅር እንድታስቡ፣ ስለ መውደድ እንድታስቡ፣ የመውደድ ቋንቋ እንደሆነ እንድታስቡ። በተለይ ይሄ ጉዳይ ደግሞ ለሴቶች በግሪክ መተርጎም አያስፈልገኝም፣ በጣም ግልጽ ነው። ሴቶች ስጦታ መስጠት ይወዳሉ፣ ስጦታ መቀበልም ይወዳሉ። ዞሮ ዞሮ ግን ለምሳሌ ገና የስጦታ ወቅት ነው። ታውቃላችሁ፣ እግዚአብሔር ልጁን ለኛ የሰጠበትን የፍቅር ስጦታውን አስበን የምናመሰግንበት ነው። ግን የሚወዳችሁ ሰው ስጦታ እንዲሰጣችሁ ኤክስፔክት ታረጋላችሁ። በዛም አለ በዚህ ሰው ሳይወዳችሁ ሊሰጣችሁ ይችላል። መንገድ ላይ በተለያየ መልኩ ከሰባዊነት ተነስታችሁ ልትሰጡ ትችላላችሁ። አንዳንድ ጊዜ ግን በጣም ለምትወዱት ሰው የሚተረጎም የፍቅር ቋንቋ እንደሆነ ማወቅ በጣም ጥሩ ነው። ወዳጆቼ ፍቅር ራሱን አሳልፎ በመስጠት ህይወቱን ያገኛል። ጻፉ። ፍቅር ራሱን አሳልፎ በመስጠት ህይወትን ያገኛል። ፍቅር ህይወትን የሚያገኘው ራሱን አሳልፎ በመስጠት ነው። ፍቅር የሚባለው ነገር በሰዎች መካከል፣ በማህበር መካከል፣ በቤተ ክርስቲያን መካከል ኤግዚስት የሚያደርገው ራሱን አሳልፎ በመስጠት ነው። በነገራችን ላይ በሁለት ፍቅረኛሞች መካከል ፍቅር የሚባለው ነገር አንዱ ለሌላው ራስን አሳልፎ በመስጠት ህይወትን የሚያገኝ ነገር ነው። በሁለት የሚዋደዱ በሁለት የሚፋቀሩ አካሎች መካከል አንዱ ለሌላው እንደዚሁም በምላሹ ተቀባዩ ለሰጪው ራሱን አሳልፎ በመስጠት የሚፈጠረው ነገር ፍቅር ይባላል። ስለዚህ መስጠት ሲባል ማሰብ ያለባችሁ በዋነኛነት የመውደድ ቋንቋ፣ የፍቅር ቋንቋ ፍቅር ራሱን በመስጠት ህይወትን የሚያገኝበት እንደሆነ ማወቅ በጣም አስፈላጊ ነው። እግዚአብሔር የመስጠት ሁሉ ደግሞ ምንጭ ነው። ጻፉ። እግዚአብሔር የመስጠት ሁሉ ደግሞ ምንጭ ነው። መስጠትን እኛ ከሰው አይደለም የተማርነው፣ ከሰው አይደለም ያወቅነው፣ ከራሱ ከእግዚአብሔር ነው። ምሳሌ ጌታ ኢየሱስ ክርስቶስን እግዚአብሔር አብ ሲሰጠን በጣም ብዙ ፕላኔቶች አሉት፣ በጣም ብዙ መላእክቶች አሉት፣ በጣም ብዙ ብር ወርቅ አለው። ነገር ግን ሲሰጠን የሰጠን ካሉት መላእኮች ካሉት ፕላኔቶች መካከል አንዱን ሳይሆን አንድያ ልጁን ነው በመስጠት እግዚአብሔር አምላክ ለሰው ልጆች ፍቅሩን የገለጠው። እሱ ብቻ አይደለም ወዳጆቼ፣ የሰው ልጅ በኤደን ገነት ፈጥሮ እግዚአብሔር አምላክ በነፃ
ይሄ የምትስቡትን ኦክሲጅን በክፍያ ቢሆን ኖሮ የኢትዮጵያ ነጋዴ ስቶክ የያዘ መከራችንን ነበር የሚያሳየን። ቤዚክ የሆኑ ነገሮች በአጠቃላይ በነፃ ከእግዚአብሔር የተሰጠን ነው። እጃችንን አውጥተን ሰው አልሆንም። እጃችንን አውጥተን መሆን የምንፈልገውን ነገር ሳይሆን የሆነው በነፃ ነው። እግዚአብሔር አምላክ የሰጠንን ነገር የሰጠን። አየ ጎበዝ ስለሆንክ አይደለም። አሁን ያለህን ነገር ያለ እግዚአብሔር ጉልበት ስለሰጠ ነው። ችሎታ ስለሰጠ ነው። እግዚአብሔር ችሎታ ባይሰጥ፣ እግዚአብሔር ጉልበት ባይሰጥ ማከማቸት አትችልም። ማከማቸት ፈልገው ማከማቸት ያልቻሉ በጣም ብዙ ሰዎች አሉ። እና ማወቅ ያለብህ የመጀመሪያው ነገር ሀብት፣ አሁን ስለመስጠት ስታስብ ያለህን ነገር ነው የምትሰጠው። ኦኬ፣ ይሄ ያለህ ነገር እንዲኖርህ፣ ያገኘውን ነገር እንድታገኘው፣ አንተ አቅም እንዲኖርህ፣ ችሎታ እንዲኖርህ ይሄንን ችሎታ የሰጠህ አይደለም። ሀብቱን ያገኘህበትንም ችሎታ ራሱ ከእግዚአብሔር ተቀብለ ነው እንጂ ከየትም አምጥተው አይደለም። ስለዚህ ማወቅ መጀመሪያ መረዳት ያለበት ሰው እሱን ነው በዋነኛነት ማለት ነው። ወዳጆቼ በህይወታችሁ እንድታቁም ፈልገው ነገር ምንድነው? ፈገግታ ትሰጣለህ፣ ፈገግታ ትቀበላለህ። እቅፍ ትሰጣለህ፣ እቅፍ ትቀበላለህ። ይቅርታ ትሰጣለህ፣ ይቅርታ ትቀበላለህ። ገንዘብ ትሰጣለህ፣ ገንዘብ ትቀበላለህ። ህይወት በእንደዚህ አይነት ድርና ማግ የተሰራች እንደሆነ ማወቅ አለባችሁ። አንዳንዶቻችሁ ፈገግታ አሰጡም። ለምሳሌ ወደዚህ ጉባኤ ስትገቡ ፈገግታ አሰጥም። የቆመው ዲያቆን ፈገግታ አይሰጥህም። ፈገግታ ትሰጣለህ፣ ፈገግታ ትቀበላለህ። ልክ ሌላ ቦታ ስትጫወቱ ስትደሰቱ እንደልባችሁ ስትሆኑ ታበቁና ቤተክርስቲያን ስትመጡ ሲሪየስ የሚያጫውታችሁ ሰዎች ግን በደና ነው? ሰላም ናችሁ ወይ? እንዴ ከጣራ በላይ ስትስቁ ቆይታችሁ ልክ ቤተክርስቲያን ስትመጡ የምታስፈራሩን ሰዎች በደና ነው ወይ? እና ምን ላችሁ ፈልጌ ነው፣ ፈገግታ ትሰጣለህ፣ ፈገግታ ትቀበላለህ። ፍቅር ትሰጣለህ፣ ፍቅር ትቀበላለህ። ቢግ ሃግ ትሰጣለህ፣ ቢግ ሃግ ትቀበላለህ። እና ማወቅ ያለብህ በመሰረታዊ ደረጃ ሳትሰጥ የምትቀበለው ነገር እንደሌለ ማወቅ አለብህ። ከዛ በተረፈ ባለው የህይወት መንገድ ላይ ደግሞ እንድትረዳ የምፈልጋቸውን ሐሳቦች ከዚህ በመቀጠል እናነሳቸዋለን። ስለዚህ የመስጠትን ኃይል መረዳት በጣም ተገቢ ነው። እኔ ብዙ ጊዜ ሳስተምር ወይም ሳገለግል እንደዚህ ይላል፣ ሰዎች ከኔ እንዲማሩ የምፈልገው አንዱና መሰረታዊ ጉዳይ መስጠት የሚባለውን ህይወት ነው። መስጠት የሚባለውን ህይወት ነው። ኦኬ፣ መስጠት ምን ማለት ነው ብለን ስንል መነሻ ላይ እንደዚህ ብለናል። ጊዜያችንና ጉልበታችንን ለእግዚአብሔርና ለሰዎች አገልግሎት እንዲውል መፍቀድ ማለት ነው መስጠት ማለት ብለናል። እሺ፣ በሁለተኛ ደረጃ ደግሞ መስጠት ማለት እግዚአብሔር የሁሉ ባለቤት እንደሆነ ዕውቅና መስጠት ማለት ነው። ትሰጣለህ ማለት እግዚአብሔር የነገሮች ሁሉ ባለቤት እንደሆነ አክኖሌጅ ታደርጋለህ፣ ዕውቅና ትሰጣለህ ማለት ነው። አትሰጥም ማለት ዕውቅና አትሰጥም ማለት ነው። አንተ በጠቅላላ የኖረህን ነገር የኖረህ በዘዳግም መጽሐፍ ምዕራፍ 8 ቁጥር 18 ላይ ሀብት እንድታከማች እግዚአብሔር አቅም ሰጥቶ ነው ያከማቸው። እሺ፣ ከዛ ሲቀጥል የእግዚአብሔር ቃል ደግሞ ስታነበው መስጠት ማለት ሞኝነት ማለት አይደለም። መስጠት ማለት ማባከን ማለት አይደለም። መስጠት ማለት አላዋቂነት ማለት አይደለም። አንዳንድ ጊዜ ሰዎች ስትሰጧቸው የነሱ ብልጦች እናንተ ሞኞች ምናምን እንደሆኑ ይታሰባል። ወይም ደግሞ ስትሰጡ ካላዋቂነት የተነሳ ስለተረፋችሁ ስለሞላላችሁ ግዴለሽ ስለሆናችሁ የምትሰጡ እንደሆነ አድርገው ሰዎች ያስባሉ። ነገር ግን አይደለም። መስጠት ያላችሁ ሁሉ ነገር ባለቤት እግዚአብሔር እንደሆነ ዕውቅና መስጠት ማለት ነው። እስቲ ከናንተ መካከል የራሱን ሰጥቶ የሚያውቅ ሰው እጁን ያሳየኝ። በፍጹም ኖዋን። ሰጣችሁም ከሆነ የተቀበላችሁትን ነው እንጂ የሰጣችሁት የእናንተ የሆነ ነገር አንዳችም ነገር ሰጣችኋል አታውቁም። ተቀብላችሁን የሰጣችሁትን አንድ ነገር እርግጠኛ ናችሁ። ስትሰጡ ለማንም ስጡ፣ ለደሃ ስጡ፣ ለቤተሰብ ስጡ፣ ለእግዚአብሔር ቤት ስራ ስጡ። ስትሰጡ ያላችሁ ሀብት ሁሉ የእናንተ እንዳልሆነ ዕውቅና እየሰጣችሁ እንደሆነ ማወቅ በጣም ተገቢ ነው። በመዝሙር መጽሐፍ ምዕራፍ 50 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የምድረ በዳ አራዊት ሁሉ በሺህ ተራሮች ላይ ያሉ እንስሶችም የኔ ናቸው። የሰማይን አዋፍ ሁሉ አውቃለሁ። ከዛስ የምድረ በዳ አራዊትም በኔ ዘንድ ናቸው። ብራብ ለአንተ አልነግርህም፣ ዓለምና ሞላው የኔ ነው አለ እግዚአብሔር። ቢርበኝ ለአንተ አልነግርህም፣ አብላኝ ብዬ አጠጣኝ ብዬ ለአንተ አልነግርህም። እና የምድረ በዳ አራዊት ሁሉ በሺህ ተራሮች ላይ ያሉ እንስሶች የኔ ናቸው። ስለዚህ
ሰጥተህ ከሆነ ከእንስሳቶች መካከል በኪስ ካለው ገንዘብ መካከል በፈለከው ሁኔታ የሰጠኸው የራሱ የእግዚአብሔር ነው እንጂ ያንተን አይደለም። በነገራችን ላይ አሁን አንተ ከምትኖረው ህይወት የተሻለ ሊኖሩ ይገባቸዋል ተብለው በምድር መስፈርት የሚቆጠርላቸው የተሻለ ካራክተር፣ የተሻለ መንፈሳዊ ዲሲፕሊን፣ የተሻለ ብዙ ነገር ያላቸው ሰዎች አንተ ያለህን ነገር ባለማግኘት ምክንያት ሊኖሩ ሰዎች አሉ። ያለህ ነገር የሚያሳየው አንተ አዋቂ እንደሆንክ፣ ብልጥ እንደሆንክ፣ ጎበዝ እንደሆንክ ሳይሆን እግዚአብሔር ሰጪ እንደሆነ፣ ቸር እንደሆነ፣ በጎ እንደሆነ፣ ለሰው ፊት እንደማያዳላ፣ ከሰው ትላንትና እንደማይነሳ፣ እግዚአብሔር ደግ እንደሆነ ነው የሚናገረው። ደግ እንደሆነ ነው የሚናገረው። ለምሳሌ እኔ አሁን የማገለግለው አገልግሎት በባለፈው 9 ዓመት የተሰሩ ስራዎች፣ ብዙ ግንባታዎች፣ ብዙ አገልግሎቶች የሚያሳዩት እኔ ከሌላ አገልጋዮች የተሻለ ኳሊቲ እንዳለኝ ሳይሆን እግዚአብሔር ለኔ ያበዛው ምሕረት ብቻ። ከእግዚአብሔር ምሕረት ውጪ ሌላ ልትጠራለት የምትችለው ልታወጣለት የምትችለው ምንም ነገር የለም። ከዚህ ነገር በስተጀርባ ያለ 104 ቁልፍ የሚባል ታሪክ የለውም። ምንም ቁልፍ የለውም። አንዳንድ ሰዎችን ጠይቃቸው በሞቱ የተወሰነ ወር በኋላ እኮ ልብሶቻቸው ተጠቅላላ ተወስደው ለነዳያን የሚሰጡት ትርጉም አይኖረውም። እሺ ወዳጆቼ እና ምላችሁ ፈልጌ ነው ብንሰጥም የራሳችንን አልሰጠንም፣ ሰጥተን አናውቅም። ለዚህ ነው አንዳንድ ሰዎችን ሳገኛቸው ወይም ደግሞ ከኔ ሲሰናበቱ ወይም ደግሞ ሲሪየስ የሆነ ዲስከሽን ስናደርግ የኔ ውለታ የለባችሁም እላቸዋለሁ። እኔ ጋር ያለ ሁሉ ተቀብዬ ነው እንጂ የኔ አይደለም፣ ያባታችሁ ነው እንጂ የኔ አይደለም። ያለኝን ነገር በጠቅላላ ሰጥቶኝ ነው እንጂ ከራሴ የሰጠሁት ሰው የለም፣ ከራሴ ያደረግኩለት ሰው የለም። ምናልባት እኔ እግዚአብሔር እንዲያቀብላችሁ ፈቃዴን በመስጠቴ ምክንያት የመፈለግ ወራታችሁ እንዲያጥር ሚና ተጫውቼ ካልሆነ በስተቀር ከኪሴ የሰጠኋችሁ ሰዎች የላችሁ። እናንተም ለድሃም ስጡ፣ ለቤተሰብ ለቤተ ክርስቲያንም ስጡ፣ ለሀገር ምንም ስጡ፣ ከራሳችሁ ሰጥታችሁ አታውቁ። በሰማይም በምድርም ከምድርም በታች ያለ ሁሉ የኔ ነው አለ እግዚአብሔር። እሱ ብቻ አይደለም። አንደኛ ዜና መጽሐፍ ምዕራፍ 29 ቁጥር 14 ላይ ሁሉ ካንተ ዘንድ ነውና ከእጅም የተቀበልነውን ሰጥተናልና ይህንን ያህል ችለን ልናቀርብልህ እኔ ማን ነኝ? ሕዝቤስ ማን ነው? አባቶቻችን ሁሉ እንደነበሩ እኛ በፊት ስደተኞች ምጻተኞች ነን። ዘመናችንን በምድር ላይ እንደ ጥላ ናት አትጸናም። ይሄን እኮ የሚናገረው እኮ ዳዊት ነው። ይገርማችኋል። ንጉሡ እኮ ነው ይሄን የሚናገረው። እንደዚህ ይላል፣ ሁሉ ካንተ ዘንድ ነውና ከእጅም የተቀበልነውን ሰጥተናልና። እኛ የሰጠነው ከእጅ የተቀበልነውን ነው። ሁሉ ካንተ ዘንድ ነው። ከኛ ዘንድ የሆነ ነገር የለም። ከእጅ የተቀበልነውን ሰጥተናልና ይህን ያህል ችለን ልናቀርብልህ ሲጀመር ራሱ ልናቀርብልህ እኛ we don't deserve አናረግም ነበር። ለምን ካልከኝ እንኳን እኛ አይደለንም አባቶቻችን ምጻተኞች ነበሩ። አባቶቻችን እንኳን ምስኪኖች ነበሩ። እኛ ማነን? የኋላ ታሪካችን ይፈተሽ። ለዚህ ክብር የበቃ ነው አንተ ስለሰጠህን ነው። ከዚህ በኋላ እንኳን አለ በምድር ላይ ዘመናችን እንደ ጥላ ናት አትጸናም። በዚህ አጭር ጊዜ በማትጸና ዘመን ውስጥ ለምትጸናው ላንተ መስጠት መታደል ነው። ላንተ ማድረግ መታደል ነው። ስለዚህ ሁሉ ካንተ ዘንድ ነው። ጤንነት፣ ትዳር፣ ልጅ፣ ቤተሰብ፣ ስራ ከእግዚአብሔር ዘንድ ነው።